አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም የተከበራችሁ የምክር ቤት አባላት ላለፉት 6 ወራት ኢትዮጵያ ያስገኘቻቸውን አጠቃላይ ውጤቶች፣ የገጠሟትን ፈተናዎች ከነዚያም ፈተና ልትወጣ የምታስብበትን መንገድ በጋራ ለሰጣችሁት አመራር ለተገኘው ውጤት ከፍ ያለ ምስጋና እያቀረብኩ ለተነሱ ጥያቄዎች መጠነኛ ማብራሪያ ለመስጠት እሞክራለሁ። በመጀመሪያ ኢኮኖሚክ ጉዳዮችን በሚመለከት ባለፉት ጥቂት ዓመታት ኢትዮጵያ ውስጥ ሲሰራ የነበረው የኢኮኖሚ ሪፎርም ዋነኛ ከሚባሉ ዓላማዎች ውስጥ አንደኛው የማክሮ ስብራትን ማድረቅ ነው። የማክሮ ኢኮኖሚ የገጠመውን ተግዳሮት፣ የገጠመውን ስንክሳር፣ የገጠመውን ፈተና ደረጃ በደረጃ መቅረፍ ነው አንዱ ዓላማው። ሁለተኛው ግብርና መር የሚባለው የእድገት አቅጣጫ ካለንበት አረንቋ ሊያወጣን ስለማይችል ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚክ አቅጣጫን በመከተል ጥራት ያለው እድገትን ማረጋገጥ ነው። ጥራት ያለው እድገት ሲባል በከተማ በገጠር በእያንዳንዱ ሴክተር በሰው ሕይወት ውስጥ ሊታይ በሚችል መልኩ እና ትውልድ ላይ የሚፈጥረውን ጫና በሚቀንስ መልኩ የሚፈጠር እድገት ማለት ነው። ሶስተኛው ኢትዮጵያ ላለፉት 15-20 ዓመታት ፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስርዓት ወይም ኮመርሻል ሎን ከአንዳንድ ሀገራት በመበደር ለዚያ ብድር ለመጣበት ዓላማ በትክክል ሳይውል ብድር መክፈያ ጊዜው ደርሶ ኢትዮጵያ ብድር መበደር የማትችል ሀገር የሚል ታርጋ ያሰጣትን የዕዳ ቀንበር ቀሊል ማድረግ ነው። እነዚህንና መሰል ዓላማዎች አንግበው የተነሳው የኛ የኢኮኖሚክ ሪፎርም እውነት ለመናገር ተቃዋሚ ደጋፊ ሳይባል እውነት ለመናገር በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ይህንን እውነት ብዙ ሊከሰሱ የሚችሉ ደካማ ጎኖች ስላሉ እውነትን በመካድ ሳይሆን እውነትን ባለመቀበል ሳይሆን እውነት ተቀብለን የጎደሉትን በመጠቆም አብረን ብንሰራ የሚሻል ይመስለኛል። አሁን ያለው የኢትዮጵያ ኢኮኖሚክ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። የኛን የማክሮ ሪፎርም ለመገምገም የሚያስቡ ሰዎች ዛሬ ባስገኘነው ውጤት ሳይሆን ነገ በምናልመው በምናስበው የኢትዮጵያ የኢኮኖሚክ ደረጃ አንጻርም መገምገም ጠቃሚ ይሆናል። የኛ መነሻ ከ1950 አካባቢ ጀምሮ ከሁለተኛው የዓለም ጦርነት ማብቂያ በኋላ ልክ አሁን እኛ ሪፎርም እንደምንለው የምዕራቡ ዓለም በሰራው ጠንካራ ሪፎርም ዓለም አቀፍ የፋይናንስ ተቋማት ታግዞ ለ50 ዓመታት ከፍተኛ እድገት ያሳየበት ላለፉት 25 ዓመታት መጠነኛ የእድገት መቀዛቀዝ ሪፎርም በሰራው ስራ በዓለም ደረጃ ከፍተኛውን የእድገት ደረጃ ያሳየበት ዘመን ነበር። ያ ዘመን አሁን እየቆመ ከፍተኛውን የእድገት ደረጃ ያሳየበት ዘመን ነው። የእድገት ደረጃ ያሳየበት ዘመን ነው። እየቆመ ያለ ያ ዘመን አሁን እየቆመ ሁለተኛው ትሬንድ ይመስላል። ከ2200 ትሬንድ ከሞላ ጎደል አካባቢ ጀምሮ ከ2004 ከሞላ ጎደል አካባቢ ሊያይ ይችላል።
ከሀገራት ቅደም ተከተል ሊለያይ ይችላል። ፈጣን እድገት ሲያሳይ የቆየው የኤዥያ ፈጣን እድገት ዓለም ነበር። ሲያሳይ የቆየው ቻይና፣ ሲንጋፖር ቀደም ያለ ቢሆንም እነ ህንድ፣ ቻይና፣ ሲንጋፖር ቀደም ያሉ ኢንዶኔዥያ ተከትለው አሁን ባለው ሁኔታ ማሌዥያ፣ ጃፓን፣ ደቡብ ኮሪያን ጨምሮ ተከትለው አሁን ባለው ሁኔታ እድገት ባለፉት 25 ዓመታት ኮሪያን ጨምሮ ኤዥያ የሚባለው እድገት ባለፉት 25 ዓመታት ሲያሳይ ቆይቷል። ኤዥያ የሚባለው ቀጥሎ የሚመጣው የአፍሪካ ተስፋ ምንድነው? ይሄ የኤዥያ እድገትስ እስከ መቼ ይቀጥላል? ልክ እንደ ምዕራቡ 75 ዓመት የሚቀጥል ከሆነ ሌላ 50 ዓመት መጠበቅ አለብን። በሚቀጥለው እድገት ውስጥ ለመቀራመት ዋና ዋና ጊዜንና የሀብት ልክ የሚወስኑ ፋክተሮች ምንድናቸው? እነሱን ለይተን ትውልድ ላይ ካልሰራን በቀር የዛሬው ደህንነት የትናንትናው ዕዳ እኛ ላይ ሳያበቃ ወደ ልጆቻችን ሊሸጋገር ይችላል። ይሄ እንዳይሆን የኛ ሪፎርም በሚቀጥሉት ዓመታት እድገት ማስመዝገብ ብቻ ሳይሆን አፍሪካ ውስጥም ቀጣይ ተስፋ እንዳለ የሚያመላክት መሆን አለበት የሚል መነሻ ይዞ ሲሰራ ነበር። በዓለም አቀፍ ግመታ በ2050 የዛሬ 25 ዓመት ገደማ የዓለም ሕዝብ 9.8 ቢሊየን ይደርሳል ተብሎ ይገመታል። ከሞላ ጎደል 10 ቢሊየን ማለት ነው። ከዚህ ውስጥ 2.5 ቢሊየን ሕዝብ የአፍሪካ ሕዝብ ነው። በዓለም ውስጥ ካሉ 4 ሰዎች አንዱ አፍሪካዊ ነው ማለት ነው። የሕዝብ ቁጥር በስርዓት ከተመራ በስርዓት ከተገራ ለኢኮኖሚክ እድገት አይተኬም ይናል። ቁጥር ብቻ ግን አይደለም። በ2035 የዛሬ 10 ዓመት ገደማ አፍሪካ ተጨማሪ 400 ዓመት ገደማ አፍሪካ ተጨማሪ 450 ሚሊዮን ሰዎች ወጣቶች ለስራ ዝግጁ የሆኑ ኃይሎች ወደ ዓለም የሥራ ገበያ ትቀላቀላለች። አሁን ካለው ጋር ሲደመር 1.1 ቢሊዮን የሚጠጋ ወጣት አፍሪካዊ ማልማት መስራት የሚችል ይሆናል። በአንዳንዶች ግምት ከዛሬ 10 ዓመት ጀምሮ ያለው የአፍሪካ ወርኪንግ ፎርስ ዓለም ላይ ያለው ወርኪንግ ፎርስ ተደምሮ ሊተካከል ይችላል ይላሉ። ምክንያቱም የአፍሪካ ፖፑሌሽን መብዛቱ ብቻ ሳይሆን አብዛኛው ወጣት ከመሆኑ የተነሳ ወጣት ጉልበት ስላለው የመፍጠር አቅም ስላለው ዓለም ለስራ ከሚፈልጋቸው ሰዎች ከሞላ ጎደል 50% ከዛሬ 10 ዓመት ገደማ ጀምሮ የሚገኘው አፍሪካ ውስጥ ነው። ይህንን እንቁ ኦፖርቹኒቲ በወጉ ተረድቶ የሚፈጠረውና የተፈጠረው ወጣት ለነገ ውድድር ማዘጋጀት ያስፈልጋል። ከዚህ አንጻር የኛ ሪፎርም ምን ያክል ትውልድ ላይ አበክሮ እንደሰራ ለማየት አንደኛው መገለጫ ቴክኖሎጂ ነው። ከአምስቱ ብዝሃ ዘርፎች የእድገት ምሰሶዎች አንደኛው ቴክኖሎጂ የሆነበት ዋናው ምክንያት ያለመመድ ዛሬ ውጤቱን በበቂ ደረጃ ባናይም ለትውልድ ነገ ካለው ፋይዳ አንጻር ከዚህ አንጻር ኤአይ መውሰድ ይቻላል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። አሁን እንደሚነገረው አይደለም። ከዚህ ቀደም እንዳነሳሁት ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲማም 1 ዓመት ውስጥ ስራ ይጀምራል። ይሄ ዝግጅት የሚደረገው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ
አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነ ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ሁለተኛው በእናንተም ጥያቄ እንደተነሳው ማተኮር ያለብን ዩኒቨርሲቲ ላይ አይደለም። ማተኮር ያለብን ኤርሊ ቻይልድ ኤጁኬሽን ላይ ነው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው። እናስተካክል ብለን ባለፉት 5-6 ዓመታት ክቡራትና ክቡራን ከ34,000 በላይ መዋለ ሕፃናት ወይም ኪንደርጋርተን ገንብተናል። 34,000 በቁጥር። ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ሕፃናት በየሰፈራቸው በመዋለ ሕፃናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጠዋት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ ከዚሁ ጋር የሚያያዘው የስኪል ዴቨሎፕመንት ነው። ለምሳሌ 5 ሚሊዮን ኮደርስ የሚለው ኢኒሺየቲቭ አሁን 3 ሚሊዮን ገደማ ደርሷል። እንዴት የተከበረ ምክር ቤት የሚያየው 3 ሚሊዮን ኮደርስ ኢትዮጵያ ኢኒሺየቲቭ ጀምራ ማዘጋጀቷ የብዙ የአፍሪካ ሀገር ፖፑሌሽን ማለት ነው። በዚህ ዓመት ምናልባት በሚቀጥለው ዓመት 5 ሚሊዮን ከደረስን በጣም ትልቅ ፖፑሌሽን ቴክኖሎጂ የሚጠቀም የተወሰነ አፕሊኬሽን የሚሰራ ፈጠርን ማለት ነው። ስኪልና እንደዚህ ያሉ ኢኒሺየቲቮች ትውልድ ላይ በቅጡ ከተሰሩ ነገ ባለው ውድድር ውስጥ ኢትዮጵያ ተገቢ ቦታዋን ትይዛለች ተብሎ ይታሰባል። ሶስተኛው ክሪቲካል ነገር የተከበረው ምክር ቤት እንዲገነዘብ የምፈልገው በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል፣ የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ አካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። አራተኛው ክሪቲካል ጉዳይ በምዕራቡም በኋላ በኤዥያውም እድገት አንዱ ዓለም ሊማርበት የሚገባው ችግር የተፈጠረው እድገት ኢንቫይሮንመንትን እየበከለ እየጎዳ የመጣ እድገት ነው። በአንድ በኩል እድገት አለ፣ በሌላ በኩል ደግሞ ልጆቻችን ዋጋ ያስከፍላል። ለምሳሌ አሁን እያደጉ ካሉ ሀገራት አንዳንዶቹ ከጂዲፒያቸው ከ9% ያላነሰ በዚሁ ክላይሜት በተፈጠረ ችግር ምክንያት የሚጎዱ አሉ። አንዳንድ አውሮፕላን ማንሳት የማይችሉ መንቀሳቀስ የማይችሉ ከተሞች አሉ ኤዥያ ውስጥ። ፖሉሽን በሩቅ የምንጠብቀው ሳይሆን በቅርበት ኢኮኖሚያቸውን እንቅስቃሴያቸውን እየገታ ያሉ ሀገራት አሉ።
ያ ችግር በእኛ ልጆች እንዳይደገም ከኢንቫይሮንመንት ጋር ኮኤግዚስት ማድረግ እንድንችል እየጠፋ ያለውን ግሪነሪ በግሪን ሌጋሲ እየተበላሸ ያለውን ሪቨር በሪቨር ሳይድ እየቀየር እድገቱ ተፈጥሮን ሳያበላሽ መፈጠር አለበት። ያ ከሆነ ነው አስተማማኝ እድገት ሊሆን የሚችለው በሚል ነው ይህ ሪፎርም ሲሰራ የነበረው። በኤአይ እና ቴክኖሎጂ ያመጣነው ውጤት ማንም ሰው ሊያየው ሊዳስሰው ይችላል። በኤርሊ ቻይልድሁድ ኤጁኬሽን ያመጣነው ውጤት ማንም ሰው ስትሰማሩም በየአካባቢዎች ማየት ትችላላችሁ። በግሪን ሌጋሲ ያመጣነው ውጤት የሚጨበጥ የሚታይ ዓለም እውቅና የሰጠው ነው። ከተሜነት ላይም እንዲሁ። ይህ ሁሉ ስራ ሲደመር የሚያሳየው የኛ መንግስት የትናንትናን ዕዳ ለመቀነስ ብቻ ሳይሆን ዛሬ እድገት ለማረጋገጥ ብቻ ሳይሆን ልጆቻችን ነገ ቀና ብለው ከስደት ተቆጥበው በሀገራቸው በኩራት መኖር የሚችሉ ዜጎች የማፍራት ትልምና ፍላጎት በእውቀትና በእቅድ ገብቶን እየሰራን እንዳለን ያመላክታል። በእውቀት ውጤቱን በጋራ የተመዘገበባቸው ሀገራት መካከል 5ቱ አፍሪካ ውስጥ ናቸው። ከ10ሩ ፈጣን አዳጊ ሀገራት 5ቱ አፍሪካውያን ናቸው። ይህ የሚያሳየው ምንም እንኳን ቁጥሩ መበራከት ቢኖርበትም ባለፈው ዓመት 5 በዚህኛው 6 እያልን እየሰፋን ከሄድን ለሚቀጥሉት 25 ዓመታት 30 ዓመታት 40 ዓመታት ይሁነኝ ብለን ከሰራን አሁን ወደ ኤዥያ ያጋደለው እድገትና ብልጽግና ወደ አፍሪካ ለመምጣት ሰፊ እድል እንዳለው ያሳያል። ምን ከሆነ ገብቶን አውቀን አስበንበት ልጆቻችን ላይ ከሰራን የምንሰራው ስራ ሁሉ ዛሬውን ውጤት የሚታይበት አይደለም። ኢትዮጵያ ቦታዋ የት ነው ከተባለ ነዳጅ ከማያመርቱ ሀገራት ከነዚያ 10 ሀገራት ከቀዳሚዎቹ አንዷ ናት። 9.2% ነው አምና እድገት የተመዘገበው። ይሄ የኛ ዳታ አይደለም፣ የአይኤምኤፍ የወርልድ ባንክ ዳታ ነው። አምና የተመዘገበው እድገት ብቻ ሳይሆን ዘንድሮ በ2026 እንደ አይኤምኤፍ ፕሬዲክሽን ከሆነ አፍሪካ በሞደርን ሂስትሪ ለመጀመሪያ ጊዜ ከኤዥያ የላቀ እድገት በአፍሪካ ሊመዘገብ እንደሚችል አይኤምኤፍ ተንብዮአል። በጂዲፒ ያለው ግሮዝ የአፍሪካ በ2026 ከኤዥያ ካለው እድገት በታሪክ ለመጀመሪያ ጊዜ የተሻለ እንደሚሆን ገምቷል። ይህ አጠቃላይ ጂዲፒ ሳይዙን ሳይሆን ካለው ሳይዝ ያለው እድገት ማለት ነው። ሳይዙ ረጅም ጊዜ ይፈልጋል እዛ ለመድረስ። የኢትዮጵያን ብንወስድ በዚህ ዓመት የነበረን እቅድ እና ለፓርላማው ያስገባነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2 ነው። አይኤምኤፍ የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀድነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። የተከበረው ምክር ቤት ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ
ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም ሁለት እና ከዛ በላይ በትንበያ ዲፍረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ይሄም በየዌብሳይቱ የሚገኝ ስለሆነ የተከበረው ምክር ቤት ማየት ይችላል። የጋራ ሪፖርታችንን ሪፎርሙ ያጠነጠነበት ያተኮረበት ዋናው ኤሪያ አንደኛ ናሽናል ባንክ በመንግስት ብቻ ሳይሆን በፋይናንሻል ሴክተር ብቻ ሳይሆን በሌሎች ፓርትነሮች እና ኢትዮጵያ ውስጥ ኢንቨስት ማድረግ በሚፈልጉ ኃይሎች የሚታመን ነፃ ጠንካራ ተቋም እናድርገው የሚል የሪፎርሙ አንዱ እምብርት ነው። ሁለተኛ የፋይናንሻል ሴክተር አጠቃላይ በኢኮኖሚ ያላቸው ሚና አነስተኛ ስለሆነ በጥቂት ሰዎች ዙሪያ የሚሽከረከር ስለሆነ ፋይናንሻል ዲፕሪንግ ለማረጋገጥ ቴክኖሎጂ የሚጠቀሙ አሰራራቸው የዘመነ የፋይናንሻል ሴክተሩ ሰፋ ያለን ኤሪያ የሚሸፍን ፋይናንሻል ኢንክሉዥን የሚያረጋግጥ እናድርገው ነው። ሶስተኛው ብዙ ኢንቨስትመንት ላይ መዋል ሲገባቸው ኢንቨስት የማይደረጉ ሀብቶች ስላሉ የስቶክ ማርኬት ስርዓት ፈጥረን በኢትዮጵያ ውስጥ ከኢንቨስትመንት ውጭ የሆኑ ሀብቶች ወደ ስቶክ ማርኬት እንዲገቡ በማድረግ ደረጃ በደረጃ ደግሞ የውጭ ባለሀብቶችን በስቶክ ማርኬት አማካኝነት ሀብታቸውን ወደ ኢትዮጵያ እንዲያፈሱ ማድረግ አለብን ነው። በሶስቱም የተሟላ ደረጃ ደርሷል ባይባልም አመርቂ ውጤት እየመጣ ይገኛል። የማክሮ ሪፎርሙ ከፍተኛ ድፍረት የተሞላበት በነበርንበት አጠቃላይ ስብራት ውስጥ ለማድረግ ብዙ ወደ ኋላ የሚይዙ ጉዳዮች የነበሩት ቢሆንም መንግስታችን ከትውልድ ባለው ጉድኝትና ከፍተኛ መሻት በድፍረት ገብቶበት አመርቂ ውጤት በሁሉም መስክ መጥቷል። በሁሉም መስክ ይሄን ዘርዘር አድርጎ 10.2% እድገት ኢትዮጵያ ውስጥ ይመጣል ወይ አይመጣም የሚለውን ለማየት በተወሰነ ደረጃ ሴክተሮች እንመልከት። ሴክተሮች ስናይ የነሱን እድገት ደምረን አግሪጌት ውጤቱ ነው አጠቃላይ ጂዲፒ ላይ የሚንጸባረቀው። እያንዳንዱ ሴክተር እያደገ ከሆነ እያደገ ያለበት ሬት ከታየ ሲሰናሰል በኢትዮጵያ ውስጥ ያለውን እድገት በተሟላ ደረጃ ለማሳካት ያስችላል ማለት ነው። በማክሮ ብቻ ሳይሆን በሴክተር ሌቭል